ባህላችንን ቋንቋችንን ከሌሎች ብሔረሰቦች ጋር በጋራ በመሆን እንተዋወቅበት በአንድ ጣራ ስር እንዳለን የምናይበት በዓል ነው ይባላል። ብሔራዊ አንድነታችን ስር እንዲሰድ እኔ ለሌላው አስፈላጊ ነኝ፣ ሌላው ደግሞ ለኔ አስፈላጊ መሆኑን ማወቅና ማመን መቻል አለበት። ምክንያቱም አንዳችን ካላንዳችን ባዶ ስለሆነም ማለት ነው። ከሚያለያዩ ይልቅ ብዙ ያስተሳሰሩ ነገሮች አሉ። ያንን ነገር እኔ አንተን አክብሬ አንተ እኔን አክብረህ ለአገር ግንባታ ስናውለው ማትነቃነቅ ምንመኛት ኢትዮጵያ መገንባት እንችላለን። ብሔር ብሔረሰቦች ከተጀመረ ጀምሮ እስካሁን ድረስ እርስ በራሳችን ተዋውቀናል። ያ ያመጣልን ትሩፋት የብሔር ብሔረሰቦች የህዳር 29 ነው። የኢትዮጵያ ብሔር ብሔረሰቦች መብት ተጠብቆ ተጠንክሮ ማንነቱን ሜዳ ላይ እየወጣ እየታወቀ ኢትዮጵያነቱን ሲያስታወቅ የነበረ ነው ወቅት አሁኑ ወቅት። ምክንያቱም አንተ የተወለድክበት አካባቢና እኔ የተወለድኩበት አካባቢ ኢትዮጵያ ነው፣ ግን አንታወቅ። እሴት ምን እንደሆነ አላውቅም። ዛሬ የኔን እሴት በደንብ አይቴ ያንተን እሴት በደንብ አይቼ አንድ ኢትዮጵያዊነታችን እየመሰረተ ነው ያለንበት ወቅት ስለሆነ አጋር ሆኖ ደጋፊ ሆኖ ብቻ እዛ ቁጭ ያለ ብሔር ብሔረሰቦች ይፋ ወጥቶ ማንነቱን እንዲያሳውቅ ስራ ተሰርቷል። ብሔር ብሔረሰቦች ባህል ከተከበረ ወዲህ ከዚህ በፊት ስለ ብሔሩ ምንነት ማናውቀው እሴቱን ባህሉን ማናውቀው አንድ ኢትዮጵያ መሆናቸውን ለትውውቁ አንድነታችንን ህብረታችንን ማሳደጉን ጨምሮ አሳድጓል ማለት ነው። ህገ መንግስታችን የጸደቀበት ቀን 1987 በአንድ በጋራ ሆነን በመደመር ነው ያከበርን የቆየ ነው ማለት ነው። ድሮ ብሔር ብሔረሰቦች ሲባል እዚህም ተከብረዋል፣ እኛ ጋር ሐረርም ያው ሄደን ጨፍረን ሁሉም ብሔር መጥቶ ባህሉን አሳይቶ መሄድ ነው። ግን አሁን መንግስት ወደ ልማት ከዞረ በኋላ ብዙ ለውጦችን እያሳየ ነው። በተለይ የኛን ከተማ በአንድ አመት ባይሞላ ጊዜ ትልቅ ለውጥ ነው ያለው። የህዝቡ ጥያቄ በልማት እየተመለሰ ስላለ መንግስት በዚሁ እንዲቀጥል ነው እኛ የምንፈልገው።